ዛሬ ላይሰንሸር ኤግዛም ለመፈተን ለምትዘጋጁ ተማሪዎች ጤና ሚኒስቴር ከዚህ በፊት ከነበረው አፕዴት ያደረገውን ፓርት በጣም በቀላሉ እዚች ቪዲዮ ላይ አንድ በአንድ ነግራችኋለሁ ማለት ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት በልልኝ እያልኩ ዛሬ ሲኦሲ ኦር ላይሰንሸር ኤግዛም ኮንተንቶችን አንድ በአንድ እነግራችኋለሁ ማለት ነው። ስለዚህ ላይሰንሸር ኤግዛም ለምትፈተኑ ነርሲንግ ተማሪዎች አንድ በአንድ እንዴት ነው ማንበብ ያለብኝ፣ በምን መልኩ ቢዘጋጅ ነው ጥሩ ውጤት መስራት የምችለው፣ እንዲሁም ደግሞ በቀላሉ ኮርሶቹን እንዴት ከቨር አደርጋለሁ የሚለውን በዚች ቪዲዮ አንድ በአንድ እናያለን ማለት ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱ እላችኋለሁ። ኦኬ መጀመሪያ ኪ ፕሮፌሽናል ኦር ዶሜንስ አሉ ማለት ነው። እነዚህ እንደ በፊቱ ናቸው፣ ግን ፐርሰንቶቹ አፕዴት ተደርገዋል ማለት ነው። ኦኬ ኪ ፕሮፌሽናል ወይም ዶሜኖቹ ምንድናቸው? ላይሰንስ ላይ የሚካተቱት ከተባለ ፔሸንት ኬር 80%ን ይዘዋል ማለት ነው። የእናንተን ኤግዛም የ200ን ጥያቄ 80%ን የሚይዘው ፔሸንት ኬር ነው ማለት ነው። ያ ማለት አንድ ተማሪ ለዚህ ኤግዛም ሲዘጋጅ አብዛኛውን ታይሙን ማጥፋት ያለበት ፔሸንት ኬር ላይ ነው ማለት ነው። ፔሸንት ኬር ውስጥ እነማን ይመደባሉ፣ እነሱስ ላይ ስንት ፐርሰንት ይዛሉ የሚለውንም አንድ በአንድ ነግራችኋለሁ ማለት ነው። ኦኬ ሁለተኛ ስኮላር ነው። ይሄ 4% ይዛል። ትንሽ ነው፣ ብዙ የሚያስጨንቃችሁ ፓርት አይደለም። እነዚህ ደግሞ የሚመጡበት ቦታ ላይ ይታወቃሉ ማለት ነው፣ እነግራችኋለሁ። ፕሮፌሽናሊዝም ሲባል ደግሞ 7% ይዛል። ፕሮፌሽናሊዝም ራሱ እነማንን ነው የሚይዘው የሚለውንም እነግራችኋለሁ ማለት ነው። ሊደርሺፕ ኤንድ ማኔጅመንትም 4% ይዛል። እነዚህንም እነግራችኋለሁ። ሄልዝ ፕሮሞሽን ኤንድ ዲዚዝ ፕሪቨንሽን ደግሞ 5% ይዛል። እነዚህንም እነግራችኋለሁ ማለት ነው። አያችሁ አሁን ከዶሜኖቹ ውስጥ 5 ዶሜን ናቸው ሙሉ የፈተናችሁ ሂደት ማለት ነው። ከነዚህ ውስጥ ግን 80%ን አሁንም አስምሩበት፣ 80%ቱ ፔሸንት ኬር ነው ማለት ነው። ስለዚህ አንድ ተማሪ ፔሸንት ኬር ላይ በደንብ መስራት መቻል አለበት ማለት ነው። ኦኬ አንደኛው ፔሸንት ኬር ሲባል 18% ነው ብያችኋለሁ። ሰው ቤዚክ ነርሲንግ ፕሮሲጀር የሚል ነገር ተጨምሯል፣ አትርሱ። እዚህ ላይ ቤዚክ ነርሲንግ ፕሮሲጀር 25% ይዛል። አዳልት ሄልዝ ነርሲንግ ወይም ሜዲካል ሰርጂካል 24% ይዛል። ቻይልድ ሄልዝ ነርሲንግ ወይም ፔዲያትሪክስ 14% ይዛል። ማተርናል ሄልዝ ነርሲንግ 13% ይዛል። ሜንታል ሄልዝ ነርሲንግ 4% ይዛል። እነዚህን ሙሉ ስደምሯቸው 80% ይመጣሉ ማለት ነው። ስለዚህ ላይሰንስ የሚዘጋጅ ተማሪ አንድ ቤዚክ ነርሲንግ ፕሮሲጀርን በደንብ ማወቅ አለበት። ስለ ፕሮሲጀሮች እያንዳንዱን ፕሮሲጀር በደንብ አንደርስታንድ ማድረግ መቻል አለበት ማለት ነው። አንድ በአንድ ብሬክ ዳውን ያደረኩ አሳያችኋለሁ ማለት ነው። ኦኬ አዳልት ሄልዝ ነርሲንግ እንግዲህ ሜዲካል ሰርጂካልን በደንብ ማንበብ ያስፈልጋል። 24% ይዛል ማለት ነው ከ80 ውስጥ። ቻይልድ ሄልዝ ነርሲንግ ደግሞ 14% ይዛል ከ80 ውስጥ ነው። ይሄም ሜንታል ኦር ማተርናል ሄልዝ ነርሲንግ ግን 13% ይዛል። ይሄም ከ80%ቱ ነው። ሜንታል ሄልዝ ነርሲንግ 4% ይዛል ማለት ነው። ስለዚህ ቤዚክ ነርሲንግ ፕሮሲጀር ላይ ፎከስ አድርጉ። ከዚህ በፊት አልነበረም፣ በውስጥ ነበር ሲጠየቅ የነበረው። ግን ጥያቄ አልነበረም ሳይሆን እንደዚህ በግል ራሱን ችሎ እንትን አልተባለም ነበር። አሁን ግን ይኸው አንድ ባንድ መቶላችኋል። እነዚህን እንዴት ነው ከቨር ማድረግ ያለብኝ፣ ታዲያ ፕሮሲጀሮቹን እንዴት ነው ልሰራቸው የምችለው የሚለውን በግልጽ ነግራችኋለሁ ማለት ነው። ስለዚህ ፔሸንት ኬር 80% ይዛል። ፔሸንት ኬር ውስጥ የሚመደቡ ኮርሶች እነዚህ
ናቸው ማለት ነው። ቤዚክ ነርሲንግ ፕሮሲጀር ውስጥ ደግሞ እነማን ናቸው ፕሮሲጀሮቹ ልትሉኝ ትችላላችሁ። እነሱም በጣም ቀላል ናቸው። አዳልት ሄልዝ ነርሲንግ ራሱ ሜዲካል ሰርጂካል ራሱ ከሲስተሞቹ ውስጥ የተኞቹን ኬዝ በደንብ ላንብብም ልትሉኝ ትችላላችሁ። ይሄም በጣም ቀላል ነው። ቻይልድ ሄልዝ ነርሲንግ ምን ላይ ፎከስ ላድርግ ልትሉ ትችላላችሁ። ይሄም በጣም ቀላል ነው። ማተርናል ሄልዝ ነርሲንግ፣ ሜንታል ሄልዝ ነርሲንግ በጣም ሲምፕል ናቸው ማለት ነው። ስለዚህ በዚህ አጭር ጊዜ ውስጥ አንድ በአንድ አሳያችኋለሁ ማለት ነው። ኦኬ ሌላኛው ስኮላር ነው 4% ይዛል ብያችኋለሁ። እዚህ ላይ ምንድነው ከናንተ የሚጠበቀው? የተማሪዎች ሪሰርች ስኪል ምን ይመስላል ነው። ባዮስታቲስቲክስ ያላቸው ኤፒዲሚዮሎጂ ላይ የሪሰርች ኤቲክስ እና ክሪቲካል ቲንኪንግ፣ ይሄ ማለት ክሪቲካል ቲንኪንግ ኤቪደንስ ቤዝድ የሆነ ፕሮብሌም ሶልቭ ማድረግ ይችላሉ ወይስ አይችሉም የሚለውን ነገር ለመመዘን የሚጠየቅ ጥያቄ ነው ማለት ነው። ሶ ሪሰርች ስኪልን በተመለከተ እንግዲህ ከታይትል ሴሌክሽን ጀምሮ እስከ ዲስሚኔሽን እስከ ፐብሊኬሽን ድረስ ያለው ፕሮሰስ ዋና ዋና ነገሮች ምንድናቸው? አንድ ሰው ሪሰርች ሲሰራ ዴታዎቹን በተመለከተ ለምሳሌ ኤፒዲሚዮሎጂ ጋር በተያያዘ ምንድናቸው እዚህ ላይ ሊካተቱ የሚችሉት? እነዚህ የሚታወቁ ናቸው። ባይዘው አንደኛ 4% ነው የሚይዙት። 4%ም ሆኖ የሚመጡበት ማወቅ አለባቸው የሚባሉ ፓርቶች የሚታወቁ ናቸው። እነዚህን ወዲያውኑ አንድ 30 ደቂቃ አንድ ሰዓት የሆነ ሰዓት ላይ ከወሰዳችሁ ከቨር ማድረግ የምትችሉት ኮርስ ነው። እውነት ለምናገር በጣም ቀላል ነው። ራሳችሁን አታስጨንቁ። ኦኬ ስለዚህ 4% እንዳለ መርሳት የለባችሁም ነው። ሌላኛው ሶስተኛው ፕሮፌሽናሊዝም ነው። ፕሮፌሽናሊዝም 7% ይዛል። ያ አንድ ኢቲካል ፕሪንሲፕል፣ 2 ሜዲኮ ሌጋል፣ 3ኛ ኮሚኒኬሽን፣ 4 አካውንታቢሊቲ፣ 5 ስታንዳርድ ኦፍ ፕራክቲስ ነርሲንግ ፕራክቲስ፣ ፕሮፌሽናል ቫልዩ፣ አልትሩይዝም ኤንድ ሂዩሚሊቲ። ይሄ ማለት ምን ማለት መሰላችሁ? ኮምፓሽኔት ኬር ጋር ተያይዞ ኤንድ ኦልሶ ሰዎቹ ሪስፔክት ጋር ተያይዞ የኛ ርህራሄ ምን ይመስላል፣ እንደገና ደግሞ ስታንዳርድ ኦፍ ፕራክቲስ ደግሞ ከየት ወዴት ነው፣ እንዴት ነው እኛ ፕሮፌሽናሊ ገብተን ስራው ላይ መሳተፍ የምንችለው፣ ፕሮፌሽናል የምንባለው መች ነው? አንድ በአንድ ነግራችኋለሁ። አንድን ስራ ስንሰራ ደግሞ ከተጠያቂነት ጋር እንዴት ልንሰራ እንችላለን፣ የኛ ኮሚኒኬሽን ምን መምሰል አለበት፣ ሜዲኮ ሌጋል ማለት ደግሞ በጤናው ስርዓት ደግሞ ህግ ምን ይመስላል። ኦኬ ኤንድ ኢቲካል ፕሪንሲፕል ደግሞ የሚባሉ አሉ። የስነ ምግባር መርሆችስ እዚህ ላይ ምን ይመስላሉ? ፕሮፌሽናሊዝም የናንተን ሙያ ውብ የሚያደርግላችሁ ነው። ባይዘዌ እውቀቱ አላችሁ፣ ፕራክቲሱን ኤቭሪቲንግ ታውቃላችሁ፣ ስራ ላይ ልትገቡ ነው። ይሄንን ስራ ላይ ስትገቡ ወያችሁ ምን መምሰል አለበት፣ በምን ወልኩ የማንን መብት ጠብቃችሁ የናንተን መብትስ እንዴት ማስከበር እንዳለባችሁና ለሰዎች እንዴት ርህራሄ እንዳላችሁ የምታዩበት መንገድ ፕሮፌሽናሊዝም ነው። እነዚህንም አንድ በአንድ እነግራችኋለሁ ማለት ነው። ኦኬ አራተኛው ሊደርሺፕ ኤንድ ማኔጅመንት ነው። ይሄንን ለርን ኤም ያልኩት በራሴ ነው። ለርን ኤም ማለት ለተማሪዎች ሊደርሺፕን ኮርስ ከቨር ለማድረግ ለርን ኤም የሚል አብሪቬሽን ክሬት አድርጌያለሁ ከዚህ በፊት ማለት ነው። እነዚህን ለርን ኤም የሚለውን አብሪቬሽኑን ፈቶ አንድ በአንድ ከቨር ካደረጉ ሊደርሺፕ ኮርስን ከቨር ያደርጋሉ ብለን እናስባለን። ስለዚህ ይሄንንም አንድ ባንድ እነግራችኋለሁ። ምንም የሚከብድ ነገር የለውም፣ በጣም ቀላል ነው። ስለዚህ ላይሰንሳችሁ እነዚህን ዶሜኖቹን የያዘ ነው ማለት ነው። አምስተኛ ሄልዝ ፕሮሞሽን ኤንድ ዲዚዝ ፕሪቨንሽን ነው። ይሄ 5% ይዛል። እዚህ ላይ ማወቅ ያለባችሁ አንደኛ ሄልዝ ፕሮሞሽን ማለት ምን ማለት ነው ራሱ፣ ሁለተኛ ዲዚዝ ፕሪቨንሽን ማለት ምን ማለት ነው፣ እንዴት ነው ፕሪቨንት ልናደርግ የምንችለው ነው። ሶስተኛ ሄልዝ አድቮኬሲ ነው። ቢሃፍ ኦፍ ፔሸንት እኛ ወክለን ለታማሚዎች ምንቆመው እንዴት ሲሆን ነው። ሄልዝ ኢኩዊቲ እኩል ፍትሃዊ የሆነ የጤና ስርዓትን የምንገነባው እንዴት ነው። ዲተርሚናንት ኦፍ ሄልዝ ማለት ከኢንቫይሮንመንታል ፋክተር ጋር ተያይዞ ሄልዝ ምን ይመስላል የሚለው የምናይበት ነው። ሄልዝ ኢንፎርማቲክስ ደግሞ መረጃን ከማሰራጨት ጋር የጤና መረጃን ከማዳረስ ጋር ምን ይመስላል የሚለው እናያለን። ሌላኛው ኮሚኒካብል ዲዚዝ ኮንትሮል ወይም ሲዲሲ ኮመንሊ የሚነሱ ጥያቄዎች አሉ። እሱ ላይስ ምን ይመስላል የሚለው እናያለን። ሌላኛው ሄልዝ ኤጁኬሽን ነው። ይሄ ማለት የጤናን
ትምህርት ማስተማር ማለት ነው። በሽታን መከላከል፣ የጤና ትምህርትን ማጎልበት፣ ጤና ትምህርትን ማስተማር፣ ፍትሃዊ የሆነ የጤና ስርዓት መገንባት፣ ጀስት ለታማሚዎች የሚያስፈልጋቸውን ነገር ማድረግ፣ ይሄ ሁሉ ሄልዝ ፕሮሞሽን ኤንድ ዲዚዝ ፕሪቨንሽን ይሆናል ማለት ነው። አሁን ይሄ 5% ነው የሚይዘው። በጣም ቀላል ነው። ባይዘው እንደዚህ ስላችሁ የሚከብድ ነገር እንዳይመስላችሁ፣ በጣም ሲምፕል ነው። ስለዚህ አሁን እነዚህን አንድ ባንድ ከቨር ካደረጋችሁ የናንተ ላይሰንሸር ኤግዛም ወይም በተለምዶ ሲኦሲ የምንለው የሚዘጋጀው በዚህ መልኩ ነው ማለት ነው። ለዛሬ ዶሜኖቹ ምን ይመስላሉ፣ ምን ፐርሰንት ይይዛሉ፣ ኤንድ ኦልሶ በውስጡስ ምን ሊካተት ይችላል የሚለውን አንድ በአንድ አምጥቼላችኋለሁ ማለት ነው። ኔክስት ግን አንድ ባንድ ብሬክ ዳውን እያደረግን የምናያቸው ይሆናል። እዚህ ላይ ግን አንድ ነገር አድቫይስ ላድርጋችሁ። እድሉ ካላችሁ ምናልባት እናንተ ኢንተረስትድ ከሆናችሁ ማለት ነው ይሄው አሁን በአዲሱ ስርዓት ክላስ እያዘጋጀን ስለሆነ አዲስ አበባ ውስጥ ያላችሁ በአካል መታችሁ መማር ትችላላችሁ። ወይም ደግሞ ሌላ ቦታ ያላችሁ በጣም አልተመቸኝም መገኘት አልችልም የምትሉ ተማሪዎች ደግሞ በኦንላይን መማር ትችላላችሁ። ታዲያ ይሄንን ክላስ በአጭር ጊዜ ውስጥ ከቨር አድርጋችሁ እናንተም ፈተናችሁን አልፋችሁ ወደ ስራ ወደ ሌላ ዓላማችሁ መሻገር ይኖርባችኋል ማለት ነው። ይሄ የፍላጎት ጉዳይ ነው። ስለዚህ ፍላጎቱ ካላችሁ ዛሬውኑ ብሬክ ዳውን አድርገን አንድ በአንድ ልናስተምራችሁ ዝግጁ ነን ማለት ነው። እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ። እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዴስ ነበርኩኝ። ቴንክ ዩ ቬሪ ማች። ሰላማችሁ ይብዛ።